ሰላም ጤና ይስጥልን። እንዴት አላችሁ? የተከበራችሁ የላንድማርክ ሆምስ ኢትዮጵያ ቤተሰቦች እንደምን አላችሁ? ሰላም በያላችሁበት ይሁን እላለሁ። ኢንጂነር አደባባይ ጓዴ ነኝ፣ የላንድማርክ ሆምስ ቤተሰብ። እንደተለመደው እንግዲህ በየሳምንቱ የአያት ሪል ስቴት የካዛንቺስ ሳይት አዳዲስ ነገሮችን እያስቃኘኋችሁ ነው የሚገኘው። ዛሬ ደግሞ እንግዲህ ከባለፉት ሳምንታት ዛሬ ምን የተለየ ነገር አለ፣ ግንባታው ሂደት እንዴት እየተካሄደ ነው ያለው የሚለውን በምስል አስደግፌ አጠቃላይ መረጃዎችን ላደርሳችሁ ነው ከእናንተ ጋር ጊዜ የማሳልፈው። ስለዚህ አብራችሁን ቆዩ። እንደምትመለከቱት እንግዲህ የአያት ሪል ስቴት የካዛንቺስ ሳይት እጅግ በፈጣን የግንባታ ሂደት ላይ እየተገነባ ነው ያለው። አሁን ላይ እንደምታዩት አንዳንድ ቦታዎች ላይ የዲፕ ኤክስካቬሽን አለ፣ ወይም ደግሞ ቁፋሮ የመሰረት ቁፋሮ የስራ ሂደት አለ። አንዳንድ አካባቢዎች ላይ ደግሞ የኮንክሪት የቤዝመንት ኮንክሪት ሙሌት ስራ አለ። አንዳንድ አካባቢዎች ላይ ደግሞ የፕላይውድ የመሳሰሉትን በመጠቀም የፎርም ወርክ ስራ አለ። ይሄ ግሬድ ቢም ወይም ደግሞ የመጀመሪያውን ቢም ለማቆም የስራ ሂደት እንቅስቃሴዎች አሉ። ስለዚህ አጠቃላይ የሰሞኑን ከነበሩት የስራ ለውጦች እነዚህን ይመስላሉ። ዋጋቸው እንደተለመደው ነው። ዋጋ ላይ ምንም አዲስ ነገር የለም፣ ምንም የተለወጠ ነገር የለም። በካሬ ከ95600 ብር ጀምሮ እስከ 124985 ብር አካባቢ በካሬ እየሸጠ ነው የሚገኘው። 2 ዓመት የጊዜ ገደብ ያላቸው 2 ዓመት የመረከቢያ ጊዜ ያላቸው እጅግ ዘመናዊና ቅንጡ አፓርትመንቶች ናቸው። እንደምታዩት የዲዛይን ቅርጹ ራሱ ካፒታል አይን ይመስላልና እንደዚህ አይነት ዲዛይኖች ብዙ አልተለመዱም ሀገራችን ኢትዮጵያ ውስጥ። ይሄ የሚሆነው ደግሞ ቤቶቹ እያንዳንዱ ቤቶች እጅግ ውብ የሆነ እይታ ይኖራቸዋል። በዛ ላይም ደግሞ ብራይት ይሆናሉ። ምንም አይነት የጨለማ ክፍል የማይኖርባቸው አፓርትመንቶች ናቸው። ይሄ ቅርጹ ለዛ ይጋብዛቸዋልና እጅግ ዘመናዊ አፓርትመንቶች ናቸው። እንግዲህ አያት ሪል ስቴት እየሸጠ የሚገኘው ከ45 ካሬ ጀምሮ 55 ካሬ፣ 60 ካሬ ባለ አንድ መኝታ አፓርትመንቶች ናቸው። 80 ካሬ በተለያየ አሬንጅመንት ያለው ባለ 2 መኝታ አፓርትመንት አለ። 95 ካሬ፣ 105 ካሬ እንዲሁም 115 ካሬ ደግሞ ባለ 3 መኝታ አፓርትመንቶች ናቸው በሽያጭ ላይ ያሉት። 140 ካሬ እና 160 ካሬ ደግሞ ባለ 4 መኝታ አፓርትመንቶች ናቸው በሽያጭ ላይ ያሉት። አሁን የተንጣለለው መንደራችን በዚህ በተፋጠነ የግንባታ ሂደት ላይ ነው የሚገኘው። አጠቃላይ እንግዲህ የአያት ሪል ስቴት ከባለ 1 ጀምሮ እስከ ባለ 4 መኝታ አፓርትመንቶችን ዘመናዊ አፓርትመንቶችን በመሸጥ ላይ ነው የሚገኘው። እነዚህ አፓርትመንቶች እንግዲህ በ10% ቅድመ ክፍያ ያለምንም ወለድ ያለምንም ጭማሪ ማለትም በጊዜ ሂደት ወይም ደግሞ በግንባታ ሂደት ምንም አይነት የዋጋ ጭማሪ ደንበኛውን የማይመለከተው አፓርትመንቶች ናቸው እንግዲህ አያት ሪል ስቴት በሽያጭ ላይ ያለውና እነዚህ አፓርትመንቶች እንግዲህ እንዳልኩት በ10 ራሱ አሚኒቲ ያለው ነው። አያት ሪል ስቴት እንግዲህ ይህን ዘመናዊ አፓርትመንት ብቻም ሳይሆን ዘመናዊ የሆነ ግቢ አዲስ አበባን የሚመጥን ግቢ ነው ለእናንተም እየሸጠላችሁ የሚገኘውና እዚህ ላይ አንድ ብቻም ሳይሆን 2-3 አፓርትመንቶችን የገዙ ደንበኞች ትልቅ ትርፋማ ይሆናሉ። ይሄ ትልቅ የኢንቨስትመንት እድል ነውና ይህን የኢንቨስትመንት እድል ተጠቀሙበት እላለሁ። ኢንጂነር አደባባይ ጓዴ ነኝ። ለበለጠ መረጃ ደግሞ በላንድማርክ ሆምስ ኢትዮጵያ የስልክ ቁጥሮች አሊያም ደግሞ በ0995 338282 ብትደውሉልኝ ወይም በዋትሳፕ በቴሌግራም ብጽፉልኝ ሙሉ መረጃውን ማድረስ እችላለሁ። አጠቃላይ ያለው መረጃ ይህን ይመስላል። መልካም ሳምንት ተመኘውላችሁ።